በግ ማን ነው? ጳጳስም ይሁን ፓትርያርክም ይሁን ቄስም ይሁን ሰባኪም ይሁን ምንም ይሁን ዓለም ጨው ለጨለማው ዓለም ብርሃን ሆነው በመዳራት ዓለም ነው ያሉት። ወጣቶች የት ነው የዋሉት? ረስ ቆፍር ማራስ የምትችለው ረስ ምድራዊ መላእክት ናቸው። ያለው የተዘረጋው መዋቅር ድጋፍ ሰጭ ነው። ለምን ይዋሻል? ዛሬኛ የምንባላበት የምንገዳደልበት ጉቦ የምንቀበልበት የገሃነም ልጅ ታደርጉታላችሁ። ቆረባችሁ። ይሄ ዘለፋ ካናት ፍቅር ነው። ዛሬ በየቀኑ ስንቀንስ ነው የምንውለው። በእምነት የጸኑ ንስሐ ገባችሁ፣ ሥጋ ወደሙን ተቀበላችሁ። ክርስቲያን የሚባሉት ራሳቸው ከያቅጣጫው ተሰብስበው ነው። ትወደኛለህን አለው። አበነ ዮሚ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር መምህራችን መምህር ጽጌ የቤተክርስቲያናችን የስብከተ ወንጌል ኃላፊ፣ ክቡራን ሊቃውንተ ቤተክርስቲያን፣ መምህራን፣ ቀሳውስት፣ ወንድሞች ዲያቆናት፣ መዘምራን በየማዕረጋችሁ ለሰማይ ከዋክብትን ለምድር እጽዋትን ውበት ያደረገ እግዚአብሔር ለዚህ ታላቅ ቤተክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች፣ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን እንዲሁም ሕፃናት በኃያሉ በእግዚአብሔር ስም እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን ዋላችሁ? ሳይገባን እንደ ኃጢአታችን ብዛት እንደ ሰውነታችንም ክፋት ሳይመለከት በቸርነቱ በይቅርታ ዋቅፎ ደግፎን እስከዚህች ዕለትና ሰዓት አድርሶን በዚህ በተቀደሰው ዕለት በተቀደሰው ተራራ በቤቱ ሰብስቦን እንድናስተምር፣ እንድንማር፣ እንድንዘምርለት፣ እንድናመልከው ፈቅዶና ወዶ ስላደረሰን የድንግል ማርያም ልጅ መድኃኔ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ወተሰሚዑ ክርስቲያነ በአንጾኪያ ቀድሙ። አስቀድመው በአንጾኪያ ክርስቲያን ተባሉ። እስኪ በሉ አስቀድመው በሉ እስኪ በአንጾኪያ ክርስቲያን ተባሉ። ምን ተባሉ? በየት? በአንጾኪያ ምን ተባሉ? እንደ እግዚአብሔር መልካም ፈቃድ የምንነጋገርበት መነሻ የሚሆነን ኃይለ ቃል ነው። ይህንን ቃል የምናገኘው በመጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 11 ቁጥር 25 ላይ ተጽፎ እናገኘዋለን። ስለ ክርስቲያኖች ነው የሚናገረው። ይሄ መሰረተ ክርስትናን ነው የሚያብራራው የሚተረጉመው። እንግዲህ በአንጾኪያ አስቀድመው ክርስቲያን ተባሉ ብሎ ሐዋርያው ቅዱስ ጳውሎስ የሰበከውን ስብከት ከበርናባስ ጋር አብረው የሰበኩትን ስብከትና የሚመናንን ወደ ክርስትና መንጣት ከአሕዛብም ከአይሁድም ከቀሬናውያን ሰዎችም ከተለያየ ዓለም ቆጶዶቅያ፣ እስያ ከሚባሉት አህጉር ሁሉ ከያቅጣጫው ምእመናንን ሰብስበው አስተምረው 1 ዓመት ሙሉ አስተማሩ ይላል። ስንት አስተማሩ? 1 ዓመት ሙሉ ያለማቋረጥ በአንጾኪያ አስተማሩ ይላል። ካስተማሯቸው በኋላ ሁሉም አምነው ደስ ብሏቸው ኢየሱስ ክርስቶስን በትክክል ተረድተውት ወይም የክርስትና እምነትን በደንብ ከተረዱት በኋላ ሁሉም ስላመኑ ስለተቀበሉ የእግዚአብሔርን ቃል በመቀበል እግዚአብሔርን ስላመኑ ማለት ነው ክርስቲያን ማለት። እስኪ በሉ የእግዚአብሔርን ቃል በሉ እስኪ ሰምተው እግዚአብሔርን ስለተቀበሉ ምን ተባሉ? ምን ተባሉ? ክርስቲያን ተባሉ። 1 ዓመት ሙሉ ደክመዋል። ሳውልና ወይም ጳውሎስና በርናባስ የተባሉት ሐዋርያት ሁለቱ አባቶቻችን ማለት ነው አስተማሩ። በአንጾኪያ ነው የሚለው። እንደው ከዚያ በፊት ያለውን እስኪ ደሰስ እናድርገው። ክርስትና እንዴት ተጀመረ የሚለውን መሰረተ ነገሩ ስንመለከተው ክርስትና መጀመሪያ የተጀመረው በ12 ሰዎች ነው። በስንት ሰዎች ነው? በ12 ሰዎች ነው። የማቴዎስ ወንጌል ምዕራፍ 10 ላይ ስታነቡ 12ቱንም ጠራቸው ይላል። ምን አላቸው? ጠራቸው። ከጠራቸው በኋላ ሰየማቸው ይላል። ምን አላቸው? ሰየማቸው። ለምሳሌ ጴጥሮስ አለው፣ እንድርያስ አለው፣ ያዕቆብ አለው፣ ዮሐንስ አለው እያለ ይቀጥላል። መጀመሪያ ጠራቸው። ሲጠራቸው አቤት ወዴት ብለው ወደ እሱ ቀረቡ።
ጥሪውን አክብረው ስለመጡ ሰየማቸው፣ በስም ጠራቸው ማለት ነው። እያንዳንዳቸው ሰየማቸው። ከዚያ በኋላ ከስያሜ በኋላ እንደገና ደግሞ ስልጣን ሰጣቸው ይላል። ሶስት ነገር ነው። መጀመሪያ ምን አላቸው? ጠራቸው። ከጠራቸው በኋላ ምን አላቸው? ሰየማቸው። ከሰየማቸው በኋላ ምን አላቸው? ስልጣን ምን አላቸው? ሰጣቸው። 12ቱን ማለት ነው። ስልጣን የሚለው ነገር ምን መሰላችሁ? አሁን ስልጣን ሲባል ምንድነው የሰጣቸው ስልጣን? ያው ሁል ጊዜ እንማራለን አይደለ? እሺ የአባቶቻችን ስልጣን ምንድን ነው? አሁን ስልጣን ሲባል እንደው ተሽከርካሪ ወንበር ላይ ተቀምጦ ማስተዳደር አይደለም። ስልጣን የሚባለው እሱ አይደለም። ይሄ ተላላኪነት ነው እንጂ ስልጣን አይባልም። ይሄ ወይም ሰዎችን መቃየር፣ መለዋወጥ እንደገናም ደግሞ ያለውን አጠቃላይ በዚህ አሁን አስተዳደር የምንለውን እሱን ማስተዳደር ይሄ አይደለም። የቤተ ክርስቲያኑ አጀንዳውም እሱ አይደለም። ይሄ ድጋፍ ሰጭ ተላላኪነት ነው። ይሄ በዚያ ደረጃ ስልጣን ሲባል በዚህ ደረጃ የሚቀመጥ አቅም የለውም ይሄ ነገር ማለት ነው። እሺ ስልጣን ታዲያ ምንድን ነው ከተባለ ለአባቶች የተሰጠው ስልጣን አንደኛ ድውይ መፈወስ ነው። ከቃሉ ጋር ናቸው። ምን ማለት ነው? ስልጣን የተባለው ድውይ መፈወስ ነው። ለምጽ ማንጻት ነው። ዕውር ማብራት ነው። ሙት ማስነሳት ነው። የሞተ ማስነሳት ነው ስልጣን የተሰጣቸው እንጂ ተሽከርካሪ ወንበር ላይ የተነጠፈ ወንበር ላይ ተቀምጦ አንተ ውጣ አንተ ግባ ማለት አይደለም። ማዘዝ መናዘዝ አይደለም። እሱ አይደለም። ስልጣን ሰጣቸው ሲል መጽሐፍ ቅዱስ ስልጣን ምንድነው ሲባል ድውያንን ፈውሱ፣ ለምጻምን አንጹ፣ ዕውራንን አብሩ፣ ሙታንን አስነሱ ብሎ ይሄንን ስልጣን ሰጣቸው ነው። አያችሁ ትልቁ ስልጣን ይሄ ነው። በቤተ ክርስቲያን የመጨረሻው ስልጣን ምንድነው ሲባል የታመመን ሰው ምን ማለት ነው? ግራ የገባው የተጨነቀውን መፈወስ ነው። በማን ኃይል? በማን ኃይል? በእግዚአብሔር ኃይል ማለት ነው። ድውይ መፈወስ፣ አጋንንትን ማባረር፣ ማስጨነቅ፣ ማስወገድ ማለት ነው። አያችሁ አጋንንትን ጠቅጥቆ ረግጦ መግዛት ማለት ነው። ስልጣን የተሰጣቸው አባቶቻችን ለምጽ ማንጻት፣ ዕውር ማብራት፣ የሞተውን ተነስ ብሎ ማስነሳት ማለት ነው። የተሰጠው ስልጣን ይህን ስልጣን ሰጣቸው ይላል። 12ቱ እነኚህ የክርስትና እምነት መሰረት ናቸው። 12 ሰዎች ሐዋርያት የምንላቸው ማለት ነው። በእነኚህ ብቻ አይበቃምና በሉቃስ ወንጌል ደግሞ ምዕራፍ 9ና ምዕራፍ 10 ስትመለከቱ ሌላ 70 ሰዎችን ጠራ ይላል። ስንት ሰዎችን ጠራ? አዎ በትርጓሜው ያው 72 ነው የሚላቸው፣ በገጸ ንባብ 70 ይላቸዋል። 72ን ጨመረባቸው። ከስንቱ ላይ? ከ12ቱ ላይ ስንት ተጨመሩ? 72። ሌሎች ደግሞ ተማሪዎች ተጨመሩ። የክርስትና መሰረት ናቸው እነኚህም ማለት ነው። አሁንም የወንድ ብቻ ነው ክርስትና፣ የወንድ ብቻ ሃይማኖት ነው እንዳይባል 36 ሴቶችን ጠራና ጨመረበት። ደግሞ ስንት ጨመረ? ሴቶች ስንት ናቸው? 36 ሴቶች ጨመረ። ዛሬ አይ ክርስትና እኮ ሴትን አይመለከትም ወንድ ብቻ ነው የወንድ ነው እንዳይባል ማለት ነው በእያንዳንዱ አገልግሎት ላይም እንዲሳተፉ አድርጓል። ሴቶችን ማለት ነው። ለክርስትና መሰረት ወንድ ብቻ አላደረገም። 12 72 ጠራ። 36 ደግሞ ከሴቶች ጠራና 120 ቤተሰብ ይባላል። ይሄ ስንት ይባላል? ስንት ይሆናሉ? በአጠቃላይ 120 የክርስትና ቤተሰብ የሚባለው መሰረቱ እነኚህ ናቸው ማለት ነው። እነኚህ ከመቼ እስከ መቼ ነበር የሚለው ስንመለከተው ኢየሱስ ክርስቶስ ከመሰቀሉም ቀድሞ ነበሩ፣ በሚሰቀልበትም ጊዜ ነበሩ፣ በሚሞትበትም ጊዜ ነበሩ፣ በሚቀበርበትም ጊዜ ነበሩ። ከሙታን ተለይቶ በሶስተኛው ቀን መቃብር ረግጦ የሞት ማሰሪያን ቆርጦ ዓለምን የዋጠውን የዓለምን ሞት ረግጦ ውጦ እሱ ተነስቷል ማለት ነው። በሚነሳበት ጊዜም ነበሩ። ለመጀመሪያ ጊዜ እንደውም ከሁሉ ቀድመው ሴቶች ናቸው። ከመላእክት ቀድመው ከሰው ዘር መጀመሪያ የክርስቶስን ትንሣኤ ያዩ ያረጋገጡ እነማን ናቸው ሲባል ሴቶች ናቸው። ሁሉም ወንጌላውያን ጽፈዋል። ይሄን ወንጌል ነው፣ ወንጌል ነው። አራቱም ወንጌላውያን ጽፈዋል። የማቴዎስ ወንጌል 28 ምዕራፍ ነው ያለው። 28ኛው የመጨረሻው ምዕራፍ ስለ ትንሣኤው ነው የሚጽፈው። በዚያ ላይ ይዘግባል ክርስቶስ እንዴት ተነሳ። ሲነሳ እነማን ነበሩ? መላእክት ነበሩ። ከመላእክት ቀጥሎ ሴቶችም ነበሩ፣ ሐዋርያትም አይተዋል እያለ ይቀጥላል። ማርቆስ 16 ምዕራፍ ጽፏል። 16ኛው ምዕራፍ ትንሣኤውንና ይህንኑ ታሪክ ነው የሚያውጀው። ሉቃስ 24 ምዕራፍ አለው። 24ኛው ምዕራፍ ይህንን ጉዳይ ነው የሚተነትነው። ዮሐንስ 21 ምዕራፍ አለው።
21ኛው ምዕራፍ ይህንን ጉዳይ ነው የሚተነትነው ማለት ነው። ስለዚህ እነኚህ የእምነት መሰረት እነማን ናቸው ሲባል ከመሞቱ በፊት ቀድሞ ለዚህ ላልጫው ዓለም ጨው ለጨለማው ዓለም ብርሃን ሆነው ዓለምን እንዲያበሩ ለዚህ ብርሃን ለሆነው እምነት የመጀመሪያ ይሆኑ ዘንድ 100 ስንት ሰዎችን ያልኳቸው 120 ሰዎችን እግዚአብሔር መርጦ አዘጋጅቶ አስቀመጠ ማለት ነው። ራሱ ነው የመሰረተው በዚህ ምድር ላይ ያለ። ከዚያ በኋላ እሱ ካረገ በኋላ የመጣ ጉዳይ ነው ሌላው ማለት ነው። የመጀመሪያ ግን በዚህ ምድር ላይ እያለ እሱ አይደለም የመሰረተው፣ እሱ አይደለም ክርስትናን እኮ ያደራጀው ወይም ምእመናንን ጠርቶ እሱ አይደለም የሰየማቸው። ክርስቲያን የሚባሉት ራሳቸው ከያቅጣጫው ተሰብስበው ነው። ጠሪ የታላቸው እሱም የጠራቸው እንዳይባል መጀመሪያ ጠራና 120 ሰዎችን ሴቶችንም ወንዶችንም አድርጎ የክርስትና መሰረት አድርጎ አስቀመጠና ከዚያ በኋላ በእነኛ አማካኝነት ይሄ የክርስትና ችቦ እንዲቆሰቆስ ዓለምን ሁሉ እንዲያበራ እንዲቀጣጠል በዚህ ምድር ላይ ያሉ ሰይጣንና አጋንንት ያጋንንትም ደግሞ ፈረሶች የሆኑ በምድር ላይ ያሉ አሕዛብ ሁሉ ያፍሩ ዘንድ ክርስትና ዓለምን እንዲቆጣጠር መሰረት የሆኑ 120 ቤተሰብ የሚባሉ ናቸው። እነኚህን ማን ይመራቸው ነበር? ከመሪ ቀድሞ ክርስቶስ ይመራቸው ነበር። ክርስቶስ የመራው የመጀመሪያው የክርስትና መሰረት ስንት ነው ሲባል 120 ናቸው። እነኚህን ይመራቸው፣ ያስተዳድራቸው፣ ያስተምራቸው የነበረው ሰማይና ምድርን የፈጠረ በለቢሰ ሥጋ ወይም በተዋህዶ የተገለጠ ወቀደሳ ለሀገር በኪደተ እግር እንዳለው ሊቆ በእግሩ እየተመላለሰ ዓለምን የሰበከ ያስተማረ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቁጭ አድርጎ ያስተማራቸው የመከራቸው ያስተዳደራቸው ሁሉን ነገር የክርስትናን ዓላማ በደንብ ያስረዳቸው 120 ቤተሰብ ይባላሉ። ስንት ይባላሉ? ማን የመሰረታቸው? ማን የመራቸው? ማን ያስተዳደራቸው? ማን የሰበካቸው? ክርስቶስ የተሰበካቸው። ከዚያም በኋላ ነው ጴጥሮስን በጎቼን ጠብቅ ብሎ አደራ ሰጠው። እሱ ደግሞ በሚያርግበት ጊዜ ከማረጉ በፊት ቀደመና በዚህ በዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ ስትመለከቱ ከትንሣኤው በኋላ ለሶስተኛ ጊዜ በጥብርያዶስ ባህር ክርስቶስ ተገለጠላቸውና እነኚህኑ ማለት ነው ሰብስቦ ተገለጠላቸው። ከነኛ መካከል አንድ ክፉ ሰው ተገንቶ ጌታውን ሽጦ ተለይቶ ነበረ። ለሱም ደግሞ ከትንሣኤው በኋላ ማንን ሾሙ? ሐዋርያት። በሱም ተክተው ማቲያስ የሚባለው ሾመዋል ማለት ነው። ዙሮ 120 ቤተሰብ አልጎደለም፣ ቀጥሏል። ያኛው ሲወጣ ይሄኛው ገብቷል ማለት ነው። መጀመሪያው ከ100 ነገደ መላእክት አንዱ ዲያብሎስ ሲወጣ አዳምን 100ኛ አድርጎ እግዚአብሔር ፈጥሮ እንዲያስገባው ማለት ነው። ስለዚህ ወደዚህ ምድር መጥቶ እነኚህን ከመሰረተ በኋላ ከትንሣኤ በኋላ ለሶስተኛ ጊዜ በጥብርያዶስ ባህር ሲገለጥ ጌታችን ምሳ ከሐዋርያት ጋር አብሮ ተቀመጠና በማዕድ ተቀምጦ በልተው ሐዋርያት ሲጨርሱ ጌታችን ኢየሱስ ክርስቶስ ጴጥሮስን ጥያቄ ጠይቆታል። ምን የሚል ጥያቄ? ጴጥሮስ የዮና ልጅ ስምዖን ጴጥሮስ ትወደኛለህን ብሎ ጠይቆታል። ምን አለው? ትወደኛለህን አለው። አቤቱ ጌታ ሆይ እንደምወድህ ማን ያውቃል? አንተ ታውቃለህ እኮ ነጋሪ አያስፈልግህም። ውስጤን ማንነቴን አንተ ታውቀዋለህ። እንደምወድህ አንተ ታውቃለህ። በእኔ እናገረው ዘንድ ይፈልግህ ካልሆነ በስተቀር አንተ ታፈቅር ተአምር ከማን አፈቅረከ እኔ እንደምወድህ አንተ ታውቃለህ፣ ሌላ ነገር ያስፈልግህም አለው። መልካም እንግዲያው ከወደድከኝ በጎቼን ምን በላለው? ንገሩኝ። ምን አለው? በጎቼን ጠብቅ አለው። ከወደድከኝ ምኖቼን ጠብቅ። ቅድም ያልኳችሁ ስልጣን ነው። ሲተነተን ስልጣን ምንድነው የተሰጠው? ለኛ ስልጣን ነው። ለካህናት ለአባቶች ምንድነው የተሰጠው? ስልጣን ነው። ስልጣኑ እግዚአብሔርን መውደድ ነው። እግዚአብሔርን የወደደ ደግሞ ማንን ይጠብቃል? በጎችን ይጠብቃል። በጎችን ጠብቅ አለው። አንደኛ ቀጠለና አሁንም ስምዖን ጴጥሮስ ታፈቅረኒኑ? ጴጥሮስ ስምዖን ጴጥሮስ ወይ ትወደኛለህን አለው። እዋፈቅረከ አወድሃለሁ አለው። ከወደድከኝ ጠቦቶችን ጠብቅ አለው። ሁለተኛ ሶስተኛ ቀጠለና ትወደኛለህ አለው። አወድሃለሁ አለው። ከወደድከኝ ግልገሎችን ምን በላለሁ? ስንት ጊዜ ትወደኛለህ ብሎ 3 ጊዜ ጠየቀው። ለሶስቱም በጎችን ጠቦቶችን ግልገሎችን ጠብቅ አለውና መመሪያ ሰጠው፣ አደራ ሰጠ ማለት ነው። ይህ ሲተረጎም ለጊዜው 11ዱ ሐዋርያት አንተ ርዕሰ መንበር ሆነህ ጠብቃቸው ማለት ነው።
ጠቦቶችን ጠብቅ ማለት ደግሞ 72ቱን አርዲት እነሱንም ጠብቃቸው ማለት ነው። ለጊዜው ከፋፍለን ስንተረጉመው ማለት ነው 3 ጊዜ ማለቱ። ግልገሎችን ጠብቅ ማለት ደግሞ ስንት ሴቶች ነበሩ? 36ቱን ቅዱሳት አንስት እነሱን ጠብቅ ማለት ነው። ስለዚህ ሁሉንም ለጴጥሮስ አደራ ተሰጠ ማለት ነው። በዚህ ምድር ላይ ለካህናት የተሰጠው አደራ ምንድነው ከተባለ ጳጳስም ይሁን ፓትርያርክም ይሁን ቄስም ይሁን ሰባኪም ይሁን ምንም ይሁን የተሰጠው አደራ ምንድነው ከተባለ በጎችን፣ ጠቦቶችን፣ ግልገሎችን ምን በል ነው። ስልጣኑ እኮ ይሄ ነው። ወንጌል መስበክ ነው ስልጣን። አዎ በወንጌል ኃይል በእግዚአብሔር ቃል ድውይ መፈወስ፣ ለምጽ ማንጻት፣ እውር ማብራት፣ ሙት ማስነሳት ስልጣን የሚባለው በቤተ ክርስቲያን ይሄ ነው ማለት ነው። ለማን የተሰጠ? ከማን የተሰጠ? ከእግዚአብሔር የተሰጠው ስልጣን ይሄ ነው። ይህንን አለው። ፍጻሜው ግን ስንመለከት ለጴጥሮስ በጊዜው የነበሩ 120 ክርስቲያኖች ወይም ምእመናን ስለነበሩ በዚህ ደረጃ ከፋፍሎ ተረጎመው እንጂ አሁን ወደ ያለነው እስከ ሕልፈተ ዓለም ለሚነሱት አገልጋዮች ካህናት ግን ሲተረጎም ምን ማለት ነው? በጎችን ጠብቅ ማለት አዛውንቶቹን እናቶችንና አባቶችን ማለት ነው። ሽማግሌዎችን እናቶችን እንዴት ይጠብቃሉ ካል ወደዚያ ስናመጣው ንስሐ አባት አለን አይደለ? አይደለ? አይደል እንዴ? አዎ ንስሐ አባት ስራው ምንድን ነው? ካህን ምንድን ነው ስራው? አሁን የምንለው ነገር እኮ ነው። ድርሻው ምንድን ነው? የካህኑ ንስሐ አባት ምን ሊሰራ ነው? ንስሐ አባት የሆነው በጎችን ለመጠበቅ ነው አይደለ? በግ ማን ነው? እኛ ነን። ስለዚህ በጎችን የሚለው የመጀመሪያው አዛውንቶችን ነው፣ ሽማግሌዎችን ነው፣ እናቶችን አባቶችን ነው በጎች የሚለው ነገር። ለምን እንዴት ይጠብቃል ከተባለ ንስሐ ገባችሁ፣ ሥጋ ወደሙን ተቀበላችሁ፣ ቃለ እግዚአብሔር ተማራችሁ፣ አስቀደሳችሁ፣ ቆረባችሁ። ይሄ በጎችን ጠብቅ የሚለው የተሰጠው አደራ ይህ ነው ማለት ነው። ቄሱ ነው ጴጥሮስ ዛሬ። አዎ ምክንያቱም የጴጥሮስ ስልጣን ቀጥታ መጥቷል፣ አልተቋረጠም፣ ይቀጥላል እስከ ሕልፈተ ዓለም ድረስ። ከዚያ በኋላ አንድ መሪ አንድ መንጋ ሲባል ክርስቶስ ዓለምን ጠቅልሎ አሳልፎ በቁጥጥሩ ያውለዋል። ከዚያ በኋላ መሪ ተመሪ የሚባል ነገር የለም። መሪው ክርስቶስ ነው፣ ተመሪው ዓለም ነው። በግራና በቀኝ አቆሞ የሚፈርድ አንድ ፈራጅ ነው ያለው። ሌላ ዳኛ አያስፈልግም፣ አቃቤ ሕግም አያስፈልግም፣ ጠበቃም አያስፈልግም። ያን ጊዜ ሁሉም ተጠቅልሎ ቅድመ እግዚአብሔር ይቀርባል ማለት ነው። እስካሁንም ድረስ እየጠቀለለ ያሳልፋል። መሪውን ይሾማል፣ ያወርዳል። እግዚአብሔር ወደ መቃብር ይወርዳል። በዚያ በኋላ ሁሉንም እየጠቀለለ ያወርዳል፣ ያሳልፋል። ህልፈት የሌለበት ንጉሠ ነገሥት ዘላለማዊ። እሱ ግን ሿሚ ሻሪ የሌለበት፣ ማንም ተቃዋሚ የሌለበት፣ ሁሉም በስልጣኑ የፈጠረ ሁሉም ማሳለፍ የሚችል ንጉሠ ነገሥት፣ የነገሥታት ንጉሥ፣ የጌቶች ጌታ፣ የድንግል ማርያም ልጅ ማን ብቻ ነው? ክብርና ምስጋና ለስሙ መድኃኔዓለም ብቻ ነው። ስለዚህ በሱ የተሰጠው ስልጣን በጎችን ጠብቅ ማለት አዛውንቶችን፣ እናቶችን፣ አባቶችን ንስሐ ለመግባታቸው መቆጣጠር አለባቸው ካህናት። ንስሐ ያልገባ አለ ምክንያቱን ተናግሮ ንስሐ መግባት አለበት። ወደ ቤተ እግዚአብሔር የማይመጣ ካለ ምክንያቱን ምንድነው ብሎ መፍትሄ መስጠት አለበት። ወደ ቤተ እግዚአብሔር ማንጣት አለበት። በጎችን የተባሉ አዛውንቶች፣ ሽማግሌዎች፣ እናቶችና አባቶች ሲሆኑ በሁለተኛ ደረጃ ጠቦቶችን የተባሉ ደግሞ ወንዶችና ሴቶች ጎልማሳ ወጣቶች ናቸው። ለወጣቶቹ የሚገባ ትምህርት በማዘጋጀት በየጊዜው በየሰዓቱ ወጣቶች የት ነው የዋሉት? የት ነው ያደሩት? ሕይወታቸው ምን ይመስላል? በመንፈሳዊ ሕይወት ነው ያሉት? የት ነው ያሉት? በመዳራት ዓለም ነው ያሉት? በቅድስና ሕይወት ነው ያሉት? እያንዳንዱ ይህንን መቆጣጠር። ያስቀድሳሉ አያስቀድሱም? ሃይማኖታቸውን ተረድተዋል አልተረዱም? ይማራሉ አይማሩም? ካህን መቆጣጠር ይችላል አይችልም እንዴ? አይችልም። በነገራችን ላይ ንስሐ ግባ ከማለት በፊት እንደውም ርዕስ ቆፍር። ማራስ የምትችለው ርዕስ ሙያ እርሻ ከሆነ ግብርና ከሆነ አትክልት መትከል ከሆነ አትክልት ትከል፣ መማር ከሆነ ተማር፣ ማስተማር ከሆነ አስተምር። ይህንን መቆጣጠር የካህን ግዴታም ነው። አያችሁ፣ ይሄ የእናትና የአባት ድርሻ ብቻ አይደለም። ወደ ቤት ስንሄድ ወጣቶች ቁጭ ያራል ማለት ነው። አየህ፣ በግ መጠበቅ፣ ጠቦት መጠበቅ እስከዚህ ድረስ ነው። ወጣቶችን በደንብ ካህናት ጧት ማታ ሊንከባከቡ ሊቆጣጠሩ ይገባል። ከእናትና ከአባትም ጋር ሆኖ ማለት ነው። ጠቦቶች ጠብቅ ማለት ወጣቶች ናቸው ማለት ነው። ሌላው ግልገሎችን የሚለው ደግሞ ሕፃናት ናቸው። ሕፃናት ከምን ይጠበቃሉ? ኃጢአት ላይ ኖርባቸው ይችላል። በደል የለባቸውም። ምድራዊ መላእክት ናቸው ሕፃናት። እንከን የለባቸውም፣ ክፋት የለባቸውም። ወንጌል ተሰበከም አልተሰበከም ለነሱ ጽድቅና ኩነኔ የለውም። ጻድቅ ናቸው፣ ምድራዊ መልአክ ናቸው።
ግን ምን ይሰበካል? እንዴት ይጠበቃሉ ከተባለ ክርስትና ያልተነሳ ልጅ ካለ ለምን አልተነሳም? ክርስትና ሊነሳ ይገባዋል። የክርስትና የሃይማኖት የመጀመሪያው በር የጽድቅ በር ጥምቀት ስለሆነ ምን ስለሆነ 40 ቀን ጠብቆ ተጠምቋል። 80 ቀን ጠብቃ ተጠምቃለች፣ አልተጠመቀችም። ካልተጠመቁ ምክንያቱ ምንድነው ያለው ችግር? ችግሩን እኔ ፈታለሁ ብሎ የሚፈታ አገልጋይ ያስፈልጋል ማለት ነው። አገልጋይ ያስፈልጋል ማለት ነው። ይሄንን እየሰራንበት ነው ወይ የሚለው ጥያቄ ውስጥ ነን ሁላችንም። ለምን ይዋሻል? ጸበል ንረጭ ይሆናል። ነገር ግን ይህንን ያከል ተቆጣጥረን ለህይወታቸው የሚጠቅም ነገር አስተምረናል ወይ ነው? ወይስ በአመት አንድ ጊዜ ነው የምንገናኘው ነው? ወይስ ድግስ ለመደገስ ብቻ ነው የምንመጣው? የተሰጠን ተልእኮ አደራ ምንድነው? በጎችን፣ ጠቦቶችን፣ ግልገሎችን ምን በል ነው? ድዊ ፈውስ፣ ለምጽ አንጻ፣ ዕውር አብራ፣ ሙት አንሳ ነው። ስልጣን የተባለው ይሄ ነው። ስልጣን ዛሬኛ የምንባላበት፣ የምንገዳደልበት፣ ጉቦ የምንቀበልበት፣ የምናጭበረብርበት እሱ ስልጣን አይደለም። ይሄ ስልጣን እግዚአብሔር ይህን አልሰጠም ሲጀመር ማለት ነው። በነገራችን ላይ ያ ሁሉ ድጋፍ ሰጭ ነው። ይሄ አሰራሩ ያለው የተዘረጋው መዋቅር ድጋፍ ሰጭ ነው። ዋናው ተልእኮው ግን ምንድነው ከተባለ በጎችን፣ ጠቦቶችን፣ ግልገሎችን ምን በል ነው? ጠብቅ ነው። ይህንን ደግሞ ራሱ ጠብቆ መድኃኔዓለም ለጴጥሮስ ሰጠው። በጴጥሮስ አማካኝነት እስከ ሕልፈተ ዓለም ለሚነሱ ካህናት አባቶች የተሰጠ ስልጣን ነው ማለት ነው። እነኚህን አዘጋጅቶ ካዘጋጀ በኋላ ለእነኚህ መሪና አስተዳዳሪ አስተማሪ ካዘጋጀላቸው በኋላ ለጴጥሮስ አደራውን ሰጥቶ ክርስቶስ ካረገ በኋላ ጸጋ መንፈስ ቅዱስን በ10ኛው ቀን ሐዋርያት በተቀበሉ ጊዜ በማይችሉት ቋንቋ ሁሉ እግዚአብሔር አስችሏቸው መስበክ ጀመሩ ነው ወንጌል። ከዚህ ምክንያቱም እዚያ በኋላ እነሱ ጠቦትና ግልገል ወይም በጎችን መጠበቅ አደራ ተሰጥቷቸዋል። እዚህ የግድ ነው እነሱን እንደጠራቸው ዓለምን እነሱ መጥራት ስላለባቸው እንጂ በ120 ሰው ተወስነው እንዲቀመጡ አይደለም። ዓለምን እንዲጠሩ ነው ዓላማው። ወደ የት? ወደ ክርስትና። ክርስትና ምንድነው? ብዙ ትርጓሜ አለ። ክርስትና አንድነት ሶስትነትን ማመን ሲሆን በተለይ ክርስትና የሚለው የሐዲስ ኪዳን እምነት ሲተረጎም ለእግዚአብሔር ወልድ ሁለት ልደት አለ ብሎ ማመን ነው። ዓለም ሳይፈጠር የአብ የባህሪ ልጅ ነው። ዲራ ዓለም የድንግል ማርያም ልጅ ነው። የአብ ልጅ ነው ስንል እናት ሳታስፈልገው ከአብ የተወለደ የአብ የባህሪ ልጅ ነው። የድንግል ማርያም ልጅ ነው ስንል ደግሞ አባት ሳያስፈልገው ከድንግል በድንግልና የተወለደ እናቱም በድንግልና ለዘላለም ጸንታ እንድትኖር የጠበቀ ወልደ አብ ወልደ ማርያም በተዋህዶ ከበረ። ለዚያም ስሙ ደግሞ ክርስቶስ ተብሎ ተጠራ። ይህንን የምናምን አምነን የተጠመቅን ክርስቲያን ተባል። ምን ተባል? ክርስቲያን ተባል። ስለዚህ እነኚህ 120 ይህንን ክርስትና ስለተቀበሉ እነኚህን አዘጋጀና በእነሱ ልክና መጠን ዓለም ወደ ክርስትና እንዲጠራ አደራ ሰጥቶ አረገ። ደግሞ ማርጎም እንደማይቀር ጸጋ መንፈስ ቅዱስ በኩል እንደሚመጣ ነገራቸው። እንደውም ንበሩ ሀገር ኢየሩሳሌም በሉቃስ ወንጌል እንደተጻፈው የሉቃስ ወንጌል ምዕራፍ 24 ቁጥር 53 ጀምሮ እስከ መጨረሻ ያለውን ስታነቡ ታገኙታላችሁ። በኢየሩሳሌም ከተማ ቆዩ አላቸው። ሲያርግ እየባረካቸው አረገ። ከፍ ከፍ አለ። ደመና መጣና ሰወረው፣ ወደ ሰማይ ወጣ። ካዩ በኋላ እርገቱን ወምድረዝ ተመይጡ ኢየሩሳሌም ወይም ተሰውጡ ኢየሩሳሌም፣ ወደ ኢየሩሳሌም ተመለሱ። ወነበሩ ውስተ ቤተ መቅደስ እንዘ ይሴብሕዎ ለእግዚአብሔር ዘልፈ በኩሉ ጊዜ፣ ሁሉ ጊዜ ዘወትር እግዚአብሔርን እያመሰገኑ በመቅደስ ኖሩ ይላል። እስኪ በሉ ጊዜ በሉ እስኪ ዘወትር እግዚአብሔርን እያመሰገኑ በየት ኖሩ? በመቅደስ እንድንኖር እግዚአብሔር ይርዳል። አዎ በመቅደስ መኖር ጸጋ አለው። ሰማያዊ ጸጋ ያሰጣል፣ ክብር አለው። ሰማያዊ ክብር ያሰጣል። በሰዎች የማይገኝ በዚህ ዓለም ሊሰጠን የማይችል ክብር በመቅደስ በመኖራችን እናገኛለን። ምን አገኙ ነው? 10 ቀን ተቀመጡ፣ በመቅደስ ኖሩ እያመሰገኑ። በ10ኛው ቀን ጸጋ መንፈስ ቅዱስ መጣ፣ ብዙ ምስጢር ገለጠላቸው። ከዚያ መካከልም ደግሞ ቋንቋ ገለጠላቸው። የሁሉንም ቋንቋ መናገር ጀመሩ። እንደው 72 ቋንቋ የተለመደ ትምህርት ነው። 72 ቋንቋ ግን አይደለም የተገለጠላቸው። በ72 ቋንቋ የመንፈስ ቅዱስ ጸጋ ሊገደብ አይችልም። ይችላል እንዴ? የመንፈስ ቅዱስ ሥራ ይገደባል? 72 ቋንቋ ምንድነው ለመንፈስ ቅዱስ ሥራ? ግን መተርጉማን አባቶቻችን 72 የሚሉት ሂብሩ ወይም ዕብራይስጥ ቋንቋ ይችሉ ነበረ። የነሱ የሐዋርያ ቋንቋ ዕብራይስጥ ነው። አንድ ቋንቋ ነው የሚችሉት። ከዚያ ግን ጸጋ መንፈስ ቅዱስ ሲቆጣጠራቸው ግን 71 ቋንቋ የሚችል በዓለም የመጣ የክርስቶስን እርገትና ትንሣኤ ያንን ለማየት የመጣ
ኢየሩሳሌም የተሰበሰበ በጎልጎታ ደጅ ጠና የነበረ 71 ቋንቋ የሚችል የዓለም ሕዝብ በጊዜው ስለነበረ ከዚያ ሲወጡ በዕብራይስጥ ቋንቋ በማያውቁት ማስተማር ስለሌለባቸው ጸጋ መንፈስ ቅዱስ ገለጠላቸው። 71 ቋንቋ ሁሉንም ሕዝብ በየቋንቋው አስተምረውታል ማለት ነው። በእያንዳንዱ ቋንቋ አስተምረዋል ወጥተው ከአዳራሽ ወጥተው ማለት ነው። ስለዚህ 72 ቋንቋ የሚባለው ከዚህ አንጻር ነው እንጂ ወተናገሩ በነገረ ሁሉ በሐውርት ነው። ትክክለኛው በሁሉም ቋንቋ ዓለምን አስተማሩ ነው። እስኪ በሉ በሁሉም ቋንቋ በሉ እስኪ ዓለምን አስተማሩ። በስንት ቋንቋ? በሁሉም ቋንቋ ነው። ገደብ የለውም። የመንፈስ ቅዱስ ሥራ ስለማይገደብ ማለት ነው። ከዚህ እስከዚህ ተብሎ በፍጡራን ሕሊና የሚገደብ የመንፈስ ቅዱስ ሥራ የለም። ግን 71 ቋንቋ የሚችሉ ሰዎች እዚሁ አካባቢ ስለነበሩ ለነኛ በጊዜው በሰዓቱ ከአዳራሽ ወጥተው ወይም ከጽዮን አዳራሽ ወጥተው ስላስተማሩ ያ ተብሏል ማለት ነው። ሲያስተምሩ እነ ጴጥሮስ ሲያስተምሩ በአንድ ቀን 3000 አጠመቁ ይላል። ከቃሉ ጋር ናቸው። ስንት አጠመቁ? አያችሁ፣ ስልጣን ማለት ይሄ ነው። ስልጣን ማለት በየቀኑ ምዕመናንን መጨመር ነው አይደለ? ከዚህ የበለጠ ስልጣን አለ? አረ ንገሩኝ። ከዚህ የበለጠ ስልጣን አለ? ምዕመናንን ከማብዛት የበለጠ። አያችሁ፣ ዛሬ በየቀኑ ስንቀንስ ነው የምንውለው። ጨምረናል ወይ? እንዴት የተጨመረው እግዚአብሔር ያመጣውን እንኳን በአግባብ መያዝ አልቻለም። ራሳችን እንወድቃለን፣ እንነሳለን፣ ለሌላው እንቅፋት እንሆናለን። በዚህ በማቴዎስ ወንጌል ምዕራፍ 23 ላይ ይሄ ዘለፋ ካህናት የሚባል ትምህርት አለ። ማለትም የካህናት ተግሳጽ፣ እግዚአብሔር ካህናትን የገሰጸበት ማለት ነው። በአግባብና በስርዓት የማይኖሩ መሪዎችን ካህናትን የገሰጸበት ትምህርት ነው። ምን ይላል መሰላችሁ? ኦመዴልዋን እናንተ ግብዞች ይላቸዋል። በጊዜው የነበሩ ካህናት ነን ብለው የክህነት ስራ የማይሰሩ በሙሴ ዙፋንና መንበር ላይ ተቀምጠው የሙሴ ስራ ግን የሌላቸው ምን ይላቸዋል? እናንተ ግብዞች ይላቸዋል። ታውዱ ባሕረ ወየብሰ ከመ ታጥምቅ ወአሐደ ፈላሴ፣ አንድ የፈለሰን እምነት የሌለውን ሰው ለማጥመቅ በየብሱም በባህሩም ትረማመዳላችሁ፣ ትዞራላችሁ። ጥሩ ነው ስራችሁ። በየብስም በባህርም ተጉዛቸው ሰዎችን ማጥመቅ የፈለሱ ከእምነት የፈለሱ ወይም እምነት አልባ የሆኑ ሰዎችን ለማጥመቅ መጓዛቸው ጥሩ ነው አለ። እምድር አጥመቅሙ ትረሲው ወልደ ገሃነም እስመ ታጽኡ ቅድመ ገጹ መንግሥተ እግዚአብሔር ለሰብ። ነገር ግን ምን መላለው? ካጠመቃችሁት በኋላ የገሃነም ልጅ ታደርጉታላችሁ። ምክንያቱም እናንተ ቀድማችሁ በር ትዘጉበታላችሁ ይላል። እግዚአብሔር ከዚህ ይሰውረን። አጥምቀን ደጅ የምንዘጋ ሰዎች አያችሁ፣ ወደ እግዚአብሔር መንግስት እንዳይገባ ወደ እግዚአብሔር መንግስት ማስገባት ሲገባን በር የምንዘጋ እግዚአብሔር መንግስት አያችሁ። ታጠምቁታላችሁ፣ ካጠመቃችሁት በኋላ ግን በር ትዘጉበታላችሁ። ማጥመቁ ምን ትርጉም አለው? ገነት ካላስገባችሁት። ምክንያቱም እናንተ የምትናገሩትን ስለማትተገብሩ የምታስተምሩትን ተግባር ላይ ስለማታውሉ ለዚህማ ለምን መጣ ብሎ ጨርሶ ይጠፋል። ያመጣችሁት መልሶ እሳት ይገባል፣ ወደ ገሃነም ይገባል። ባታመጡት ይሻላል። ራሳችሁ እንቅፋቱ ናችሁ፣ የእግዚአብሔር መንግስት በር ትዘጉበታላችሁ ይላል። አያችሁ፣ በር እየዘጋን ነው። የመጡትን በር እየዘጋንባቸው ነው ወይስ የሄዱትን እያመጣን ነው? አሁን ዛሬ ሪፖርትም ሲቀርብ በየአቅጣጫው ምንድነው ይሄን ያህል አጠመቅን ነው። ስንት ሂዷል ነው? ስንት ሂዷል ግን ቀርቦ ያውቅም። ስንት ሄደብን የሚለውን ተናግረን አናውቅም። ይሄን ያክል አመጣው ግን የሚያወራ ችግር የለበትም። ብዙ ወሬኛል ያወራል። ስንት ሂዷል ግን በእኛ ምክንያት። አያችሁ፣ አባቶቻችን ግን በቀን ነው የሚለው። በአንድ ቀን 3000 አጠመቁ። መታደል እኮ ነው። አያችሁ፣ ዛሬ እኛ አንድ አጥምቀናል ወይ የጠፋ ፈልገናል ወይ ስንል ራሳችን ብንመዝነው ዜሮ ውስጥ ነው ያለ ነው ማለት ነው። አባቶቻችን ግን በአንድ ቀን ስንት አጠመቁ ነው ያልኳቸው? 3000። መጀመሪያ ስንት ነበሩ? ክርስቶስ የመሰረታቸው ምእመናን ክርስቲያኖች ስንት ነበሩ? 120 አይደለ? 3000 ሲጨመር ስንት ይሆናል? 3120 አይደለ? ቀጠለና አሁንም እንደገና በሌላ ጊዜ ደግሞ መልሰው ቀጠሉ። በዚያው በአገልግሎታቸው ሲያስተምሩ ሌላ 5000 አጠመቁ ይላል። የሐዋርያት ሥራ ምዕራፍ 6 ጀምራችሁ ማንበብ ነው። እንደው ምዕራፍ 1 ጀምራችሁ አንብቡት። እውነቱን ለመናገር ክርስቲያን የሆነ ሰው ክርስትና ለማወቅ የሐዋርያት ሥራን ማንበብ አለበት። አንዳንድ ጊዜ ለምን ዓላማ ማንኛውም መጽሐፍ ማንበብ እንዳለበት የማያውቅ ሰው አለ። ክርስትና እንዴት ተመሰረተ፣ ክርስትና እንዴት ተጀመረ፣ ክርስትና እንዴት አደገ የሚለውን የሐዋርያት ሥራን ነው በደንብ ማንበብ ያለብን። ቻችንስ እሺ ሐዋርያ ሆኑ፣ አስተማሪ ሆኑ፣ መሪ ሆኑ፣ ስልጣን ተሰጣቸው። ስልጣኑ ምንድነው የሚለው እዚያ ላይ ታገኙታላችሁ። ወንበር ላይ ተቀምጦ ሐዋርያት ታገኙም። በተራራ ለተራራ ፍርኩታ ለፍርኩታ ሲንከራተት፣ አዎ ሲታሰር ሲገረፍ ነው ሐዋርያ የምታገኙት።
እስር ቤት ተቀምጦ የሚዘምር ሐዋርያ ነው የምታገኙት። በሰዓት በሰይፍ ላይ የሚረማመድ እየተረማመደ እሱ እየሞተ ምእመናን የሚያበዛ ሐዋርያ ነው የምታገኙት። የሐዋርያ ሥራ አንብቡት። ሐዋርያነት መሪነት የእግዚአብሔር የተሰጠው አደራ እንዴት እንደምንወጣው ምን እንደሚመስል እዚያ ላይ ይገኛል። መሪዎች ምን መምሰል እንዳለባቸው፣ ክርስቲያን ደግሞ እንዴት ተሰበሰቡ፣ እንዴት መጡ፣ እንዴት እየበዛ መጣ፣ ያ የበዛው ክርስትና እንዴት ቀጠለ፣ በመከራ ውስጥ ወይስ በደስታ ውስጥ፣ በመከራ ከሆነ እንዴት በመከራ አለፉ፣ ደስታስ ከሆነ ደስታው ከምን መነጨ፣ እንዴት መጣ የሚለውን ነገር በደንብ አድርጎ የሐዋርያ ሥራን የማያነብ ክርስቲያን ክርስትናን በደንብ መረዳት አይችልም። እየሰማችሁኝ ነው? ምን ማንበብ አለብን? የሐዋርያት ሥራን በደንብ አንብቡት። ቤታችሁ ሄዳችሁ እስቲ ከምዕራፍ 1 ጀምራችሁ አንብቡ። ሉቃስ ላይ ጻፈው ከወንጌሉ አያይዞ ለአንድ ሀገረ ገዥ ነው የተጻፈው። ታዎፊላ ለሚባል ሀገረ ገዥ ነው የጻፈው ወንጌላዊ ሉቃስ ነው። ለዚያ ሰው እንዴት ጻፈለት የሚለው ስንመለከተው ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ወርዶ ከድንግል ተወልዶ ዓለምን እንዴት እንዲያዳነ መከራ እንዴት እንደተቀበለ ሊቶስጥራ እስከ ቀራንዮ መስቀል ተሸክሞ እንደወደቀ እንደተነሳ የእኛን ውድቀት እሱ ወድቆ እንዳነሳት በደንብ ይገልጻል። ጨርቃ ገልድሞ እርጥብ ግንድ ተሸክሞ ቀራንዮ ላይ እንደተሰቀለ እሱ እርቃኑን ተሰቅሎ ዓለምን ብርሃን እንዴት እንዲያለበሰ በደንብ ይዘግብለታል፣ ይጽፍለታል። ይህንን ማየት እፈልጋለሁ። በቃል የሰማሁትን በጽሁፍ ተጽፎ የሚልክልኝ ሰው ባገኘው እያለ ይህ ሀገረ ገዥ ይመኝ ነበረ። እግዚአብሔር ሉቃስን ጻፍለት አለው። ሉቃስ ጻፈለት። ለአንድ ሀገረ ገዥ የተጻፈ መጽሐፍ ነው የሐዋርያት ሥራ። 28 ምዕራፎች ያሉት ነው። ግን በደንብ ክርስትና ልቅም ብሎ ደረጃ በደረጃ ተቀምጦበታል ማለት ነው። ክርስቲያኖች መጀመሪያ እነ ጴጥሮስ ስንት አጠመቁ? መንፈስ ቅዱስ ጸጋን ተቀብለው 3000። ቀጥሎ ስንት አጠመቁ? 5000። ስንት ይሆናል? 8000። መጀመሪያ ስንት አሉ? 8120 ይሆናል ማለት ነው። አያችሁ 8120። ከዚያም በኋላ እነኚህን 8000 ህዝቡ ክርስትና እየበዛ ሲመጣ እነኚህን የሚመራ የሚያስተዳድር ፊት አውራሪ መሪዎች ያስፈልጋሉ ተባለ። የሐዋርያት ሥራ ምዕራፍ 6 ላይ ስትሄዱ ህዝቡ ተሰበሰበና ምን አለ? የሚመሩ የሚያስተዳድሩ ሰዎች ያስፈልጉናል፣ ህዝቡን የሚያሰማሩ ፊት አውራሪ የሚሆኑ ተብሎ 7 ሰዎች ተመረጡ ይላል። አያችሁ በእምነት የጸኑ፣ አያችሁ በጸሎት የበረቱ። እስኪ በሉ በእምነት በሉ እስኪ የጸኑ በጸሎት የበረቱ 7 ሰዎች ተመረጡ። አያችሁ ምን ያሉ አልኳችሁ? በእምነት ምን ያሉ በጸሎት ምን ያሉ የበረቱ። አሁን የሰበካ ጉባኤ በሉት፣ ልማት ኮሚቴ በሉት፣ ህንጻ ሰሪ ኮሚቴ፣ ይሄ ሁሉ ኮሚቴ ምንጩ የሐዋርያት ሥራ ምዕራፍ 6 ነው። ግን መመረጥ ያለባቸው ሰዎችን ደግሞ መጽሐፍ ቅዱስ ነው መስፈርት ያስቀመጠው። ሌላ ግለሰብ አያስፈልግም መስፈርት። በእምነት የጸኑ በጸሎት ምን ያሉ የበረቱ ነው። ማንኛውም ኮሚቴ አዎ እምነቱ የተመሰከረልን ጽኑ የሆነ ሰው በተለያየ ነገር የማይደለል ማለት ነው። የማይወድቅ ወድቆ ሌላውን የማይጥል ማለት ነው። የማያንቀላፋ በእምነቱ ማለት ነው። በጸሎት የበረታ ነግቶ ቅዳሴ ሳታት የሚያዳምጥ የሚሰማ። አያችሁ ወንጌል ሲሰበክ ለወንጌል ፊት አውራሪ ሆኖ ተቀምጦ የሚሰማ፣ ሰዎች እንዲሰሙ የሚጋብዝ፣ በሰውና በእግዚአብሔር መካከል ትክክለኛ መልእክተኛ ሆነው የሚላኩ እንዲህ አይነት ኮሚቴዎች ሊዋቀሩ ይችላሉ። መጽሐፍ ቅዱሱ ፊት አውራሪ ሆነው ህዝቡን የሚመሩ ሰዎች ተመረጡ። ከዚያ መካከል ደግሞ የሁሉም መሪ እንዲሆን እስጢፋኖስ የሚባለውን ሰው መረጡት ይላል። ማን የሚባለው? እስጢፋኖስ ሊቀ ዲያቆናት ይባላል አይደለ? ቀዳሚ ደግሞ ምንድነው? ሰማዕት ነው። ቀዳሚ ሰማዕት ማለት ምን ማለት ነው? የመጀመሪያው ሰማዕት አይደለ? መከራን የተቀበለ ቀድሞ ማለት ነው። ከማን ቀድሞ? ከሁሉም። እሱን የሚቀድመው ክርስቶስ ብቻ ነው፣ አምላኩ ብቻ ነው። ቀራንዮ ላይ አምላኩ ተሰቀለ፣ መከራን ተቀበለ። እየተሰቀለ መከራን እየተቀበለ ምራቅ እየተፉበት በጥፊ እየመቱት ጎኑን በጦር እየወጉት ግን የሚያደርጉትን አያውቁትምና ምን በላቸዋል? አያችሁ ርኅራኄ፣ ቸርነት፣ ፍቅር፣ ይቅርታ መድኃኔዓለም ይህን ሲያስተምር ያን ስለሰማ አሁንም እስጢፋኖስ የሐዋርያት ሥራ ምዕራፍ 7 ላይ ስታነቡ በድንጋይ ይወግሩ ነበር እስጢፋኖስ ይላል። በድንጋይ እየተወገረ ግን ግደላቸው፣ አጥፋቸው፣ አጠፉኝ አይልም። የሚያደርጉትን አያውቁትምና ምን በላቸው። አያችሁ በእምነት የበረታ በጸሎት የበረታ በእምነት የጸና ሰው ማለት እንደዚህ ነው። ከነኛ መካከል ፊት አውራሪ ያደረጉት ሊቀ ዲያቆን ማለት በነገራችን ላይ የ8120 ህዝብ መሪ ማለት ነው። አያችሁ ሊቀ ዲያቆን። አሁን ሊቀ ዲያቆን የሚታወቀው ምንድነው? ሊቀ ዲያቆን ስራው ብትሉት ሁሉም ሰው የሚነግራችሁ
ቅዳሴ እንዳይታጎል ዲያቆናቱን ያሰማራል። ዲያቆን ከጎደለ ገብቶ ያሟላል። ይሄን ነው በቃ። እዚህ ያለፈ ታሪክ የሚነግራቸው የለም። ሊቀ ዲያቆን ግን ምንድነው ከተባለ አጠቃላይ ያጥቢያውን ህዝብ የሚመራ ማለት ነው። ከቃሉ ጋር ናቸው። ምን የሚል ማለት ነው? ያስተባብራል፣ ለወንጌል ይፋጠናል፣ እንቅልፍ አልባ ሆኖ ለህዝቡ ዋጋ የሚከፍል ማለት ነው። ቀድሞ ወደ ቤተክርስቲያን ያልመጡት ምን ነው ያልመጡት ብሎ ይቆጣጠራል። ወንጌል ካልተሰበከ ወንጌል እንዴት አልተሰበከም ይላል። ለምንድነው ወደ ማህሌቱ ምእመናን ያልመጡት? ለምንድነው ማህሌቱን ያልለመዱት? ለምንድነው ንስሐ የማይገቡ ስጋው ደሙን ያልተቀበሉት? ዛሬ ቤተክርስቲያኑ ለምን ብቻውን ሆነ? ምእመናን የት ሄደው ነው? ጧት ማታ የሚንከባከብ የሚጨነቅም ጭምር ነው ለህዝቡ ማለት ነው። እስጢፋኖስ ነው ያ ቀዳሜ ሰማዕት ማለት ፊት አውራሪ መሪ አስተዳዳሪ ህዝቡን የሚያስተባብር በሰውና በእግዚአብሔር መካከል ሆኖ ሰውን የሚያገናኝ ከእግዚአብሔር ጋር የሚያገናኝ ድልድይ ማለት ነው። ድልድይ ማለት ነው። መስመር ማለት ነው። ሰውና እግዚአብሔርን የሚያገናኝ ማለት ነው። ሊቀ ዲያቆን ይሄ ነው። ቀዳሜ ሰማዕት ማለትም ከክርስቶስ ቀጥሎ መከራን የተቀበለ ነው። እንዴት ተቀበለ? ይሄን 108,120 ህዝብ እየመራ እያስተባበረ በነበረበት ሰዓት በቀን በቀን ክርስቲያኖች እየበዙ መጡ ይላል። ምን እያሉ መጡ? እየበዙ መጡ። እየበዙ ሲመጡ ከዚህ አይሁድ ይሄ ጣዖት አምላኪው አሕዛቡ ይሄ እምነት የሌለው በክርስትናው ተቃውሞ ህዝቡ በየአቅጣጫው ተቃውሞ መጣ። ተሰበሰቡና ምን እናድርግ? ከዚህ ቀደም እኮ ክርስቶስ የተባለው መሲሁን የገደል ነው፣ ሰቅለን የገደል ነው፣ ያስገደል ነው፣ ተባብረን የገደል ነው። ዓለም ሁሉ የእሱን እምነት እየተከተለ እሱን እየተከተለ ስላስቸገረን ነው። ሌላ ችግር አልነበረብንም አሉ። ወናሁ ኩሉ ዓለም ተለወድሬሁ፣ እነሆ ዓለም ሁሉ እሱን ተከተለው። ስለዚህ ሰቅለን እንግደለው ብለን 8 የአይሁድ ሸንጎ ተስማምተን ሰቅለን ገለነው ነበረ። ከሙታን ተለይቶ ተነሳ፣ ሰማይ ሰማያት አረገ እያሉ አሁንም እየሰበኩ በስሙ ሃይማኖቱ እየሰፋ መጥቷል፣ ክርስትና የሚባለው እምነት። ስለዚህ ለምንድን ነው የሚበዙት? ምክንያቱ ምንድን ነው? ምን እናድርግ? እንዴት አድርገን ይሄን ክርስትናውን እናክስመው ብለው መከሩ። አይሁድም አሕዛብም ተባብረው ባንድ ላይ በአንጾኪያ አይ ህዝቡን እናጥፋ የሚሉ ተፈጠሩ። 8,120 ህዝብ እንዴት እናጠፋለን? ይሄማ ሊሆን አይችልም። በዛውም ደግሞ ከኛ ቤተሰቦች መካከል እምነቱን የተቀላቀላሉ። በማጥፋት የሚሆን ነገር የለም። እንደሱ እንደ ክርስቶስ አንድ ቢሆኑ እንገል ነበረ። ነገር ግን ልንገል አንችልም ሁሉንም። ምን እናድርግ እንግዲያውስ እንደዚያ ከሆነ በየቀኑ ሺህ የሚወልዱ መምህራን አሉ። ከዚያ መካከል ዋና መሪያቸው እስጢፋኖስ ይባላል አሉ። ከቃሉ ጋር ናቸው። ማን ይባላል? እስጢፋኖስ ይባላል። ዋናው የሚያስተባብረው እንቅልፍ የለውም። በሌሊትም በቀንም ክርስትናውን እያሰፋ ያለ እየመራቸው ያለ መንገድ የሚያሳያቸው እነሆ ወናሁ ከደንዋ ለምድርነ ምድራችን እነሆ እያለበሱት መጥተዋል። ክርስትና የሰፋው በእስጢፋኖስ ምክንያት ነውና እሱን ብንገለው ግን ሁሉም ይከስማል። እዚያው ላይ ክርስትናው ይቀራል፣ አይሰፋም አሉ። አይሰፋም። እንደሱ አይነት ሰው የለም። ህዝቡን ይዞ የሚቀጥል የሚያሰፋ ምድርን እንዲያለብሷት የሚያደርግ ክርስትናን የሚያስፋፋ ሰው እንደሱ የለም። እሱን ከገደልነው በእርግጠኝነት ህዝቡም እዚያው ቁሞ ይቀራል፣ ይከስማል፣ ክርስትናው አይሰፋም አሉ። ይህንን በሚሉበት ሰዓት እነሱ መከሩ፣ ተስማሙ። እሺ እስጢፋኖስን እንግደል ብለው በድንጋይ ወግረው ገደሉት ተባብረው። እስጢፋኖስን ከገደሉት በኋላ በጸሎት የበረቱ ሰዎች እስጢፋኖስን ቀበሩት ይላል መጽሐፍ። አሁን እስኪ በሉ በጸሎት በሉ እስኪ። የበረቱ ሰዎች እስጢፋኖስን ቀበሩት። አያችሁ፣ በጸሎት የበረቱ ማለት ምን ማለት መሰላችሁ? ድንጋይ ሁሉ ድንጋይ እየተወረወረ ስንት ህንፃ የሚገነባ ድንጋይ እየተወረወረበት ድንጋዩ ቢወረወርም ከኛ ላይ ይወርወር ብለው ወስነው ማለት ነው። የበረቱ ማለት ያ ነው። መከራ ቢመጣ መከራው እንቀበላለን ብለው ማለት ነው። ከዚያ በኋላ እስጢፋኖስ በድንጋይ ተወግሮ ሞተ። በጸሎት የበረቱ ሰዎች እስጢፋኖስን ቀበሩት። ህዝቡ ተሰበሰበና 8,000 ህዝብ ያ ሁሉ ተሰበሰበና ምን እናድርጋሉ? እንደ እስጢፋኖስ ሰው እንምረጥ፣ የሚመራ ፊት አውራሪ መሪ ሲሉ ሰው አይደለም እንመርጠው አሉ። ከዛሬ ጀምሮ ሁላችንም እስጢፋኖስ ነን። በአንድ በአንጾኪያ ክርስትና አይወሰንም፣ በዓለም ላይ እንበተናለን፣ ዓለም ሁሉ ክርስቲያን ይሆናል ብለው ተነሱ ይላል፣ ወሰኑ ይላል። ከዚያ ጊዜ ጀምሮ ዓለም ሁሉ ምን ይሆናል? ምን ይሆናል አሉ? አያችሁ፣ ምን ይሆናል ዓለም ሁሉ? ሁላችንም ማንን አሉ? ማንን? እስጢፋኖስ ነን። መወገር በድንጋይ ካለ እንወገራለን። አያችሁ፣ ሊቃውንት ምን አሉ አባቶቻችን? እስጢፋኖስ በሕይወት ከሰበከው ህዝብ ይልቅ ያበዛው ህዝብ ይልቅ በሞቱ የሰበከው ህዝብ ይበልጣል አሉ። ለምን? እስጢፋኖስ ሲሞት ያ 8,000 ህዝብ ሁሉ ተሰበሰበና መከረም። ሁላችንም እስጢፋኖስ ነን፣ መምህር ነን፣ በዓለም ላይ እንበተናለን፣ ዓለም በሙሉ ክርስቲያን ይሆናል።
እነሱ ሐሳባቸው ምድራዊ መስሏቸው የክርስትና ሐሳብ እስጢፋኖስን ገለው ሊያከስሙት ነበረ። ክርስትና ግን ሰማያዊ፣ ዓላማው ሰማያዊ፣ ሐሳቡ እግዚአብሔራዊ ስለሆነ ምድርን ሁሉ ወደ ክርስትና እንቀይራታለን ብለው መከሩና በዚያው ቀን አጠቃላይ ተሰባስበው ተበተኑ ይላል በዓለም ላይ። ያን ጊዜ እነ ሳውል ወደ አንጾኪያ ሄዱ። በርናባስን በዚያው አገኘው። እነሱ እየሰበኩ እያስተማሩ ባሉበት ሰዓት ሁሉም እዚያ አንጾኪያ ያለው ሁሉ ሕዝቡ ተበተነና በየመንደሩ ሁሉም እስጢፋኖስ ሆኖ ሰበከ። አንጾኪያ ያለው ሕዝብ በሙሉ ወደ ክርስትና መጣና ሁሉም ክርስቲያን ሆኑ ይላል። ክብርና ምስጋና ለእግዚአብሔር ይሁን። በእውነት አንጾኪያ በሙሉ ምን ሆነ? አንጾኪያ አያችሁ፣ በድንጋይ የወገሩት ብቻቸውን ቀሩ ማለት ነው። አፈሩ፣ ተዋረዱ ማለት ነው። አያችሁ፣ ዛሬ ብዙ ድንጋይ የሚወረውርብን አለ። ዛሬ ብዙ ሰይፍ የሚስልብን አለ። ዛሬ በየቀኑ እቅድ የሚያወጣብን አለ። ነገር ግን አንድ ክርስቲያን ሲገደል እግዚአብሔር ሺህ ፈጥሮ ያድራልና ክርስትና ምድራዊ ሐሳብ ሳይሆን ሰማያዊ ስለሆነ የሰዎች ዓላማ ሳይሆን የእግዚአብሔር ዓላማ ስለሆነ ለዘላለም እየሰፋ ይኖራል ክርስትና። ምክንያቱም ዓላማው የሰው ሳይሆን የማን ስለሆነ ነው? የማን ስለሆነ? የእግዚአብሔር ስለሆነ ሁላችንም ማንን? እስጢፋኖስ ነን ማለት ነው። አያችሁ፣ ክርስትና እንደዚያ ነው። በየትኛውም ቦታ በመከራ ውስጥ እያለፉ እግዚአብሔር ማመስገን ነው። ሞትም ካለ እንኳን በሞት ክርስቲያኖችን እየወለዱ መቀጠል ማለት ነው። ስለዚህ ለመጀመሪያ ጊዜ አለ በአንጾኪያ ምን ተባሉ? አንጾኪያ በሙሉ ክርስቲያን ስለሆነ ለመጀመሪያ ጊዜ በሉ እስኪ በአንጾኪያ ምን ተባሉ? ክርስቲያን ተባሉ ማለት ነው። የአንጾኪያ ሕዝብ በሙሉ ምን ስለሆነ ነው? በማን ስብከት? በአባቶቻችን ስብከት። አያችሁ፣ ስልጣኑ ይሄ ነው። አሕዛብን ወደ ክርስትና መመለስ። ነገድ የለም፣ ጎሳ የለም፣ ሐውርት የለም። የራቀውን አቅርቦ የተበተነውን ሰብስቦ ወደ ኢየሱስ ክርስቶስ ማቅረብ፣ ይሄ ስልጣን የተሰጠው ለአባቶቻችን። ስልጣኑ ትልቁ በምድር ላይ ተልእኮው ይሄ ነው ማለት ነው። ስለዚህ ይሄንን አደራ በመወጣታቸው አባቶቻችን አንጾኪያ በሙሉ ክርስቲያን ስትሆን በአንጾኪያ ምን ተባሉ? ክርስቲያን ተባሉ ነው። እኛስ ነው የእኛስ ድርሻ? ዛሬ እኛ ክርስቲያኖች ነን። ክርስቲያን ያልተባሉትን ክርስቲያን ለማስባል ምን ያክል እየሰራን ነው? ምን ያክል እየተጋን ነው? ያንን እንኳን ባይሆን ራሳችን ፈትሸን እምነታችን በደንብ ተረድተን ምን ያህል እየተረዳንና እያስረዳን ነው? አውቀንስ እንዴት እንኖራለን? በደንብ ተረድተነው ነው ወይ ክርስትናውን የምንኖረው? ክርስትና የተረዳ ሰው ፍቅር ነው። ምንድን ነው? ፍቅር ነው። ክርስትናን የተረዳ ሰው ሩህሩህ ነው። ምንድን ነው? ሩህሩህ ነው። ክርስትናን የተረዳ ሰው የምሕረት ሰው ነው። አያችሁ፣ ምሕረት ነው፣ ይቅርታ ነው። ይሄ ከኛ ከዓለማችን ለምን ራቀ ሲባል ክርስትናን በስም እንጂ በተግባር አንኖረውም ማለት ነው። አባቶቻችን ፍቅር፣ ርኅራኄ፣ ምሕረት፣ ይቅርታ እንደሆነ ለዓለም አስረድተዋል። ለዚህም ደግሞ ለዚህ ዓላማ፣ ለዚህ ለተቀደሰ ዓላማ ራሳቸውን አሳልፈው ሰጥተዋል። በዚህ ምክንያት አንጾኪያ በሙሉ ምን ሆነች? ለመጀመሪያ ጊዜ በአንጾኪያ ምን ተባሉ? ክርስቲያን ተባሉ ነው። ስለዚህ የአባቶቻችን ልጆች እስከሆን ድረስ በፍቅር፣ በአንድነት፣ በርኅራኄ፣ በቸርነት ተሳስበን ሌላውን ዓለም የሚሰብክ አርአያ የሆነ ሕይወት እንዲኖረን ከሁላችንም የሚጠበቅ ጉዳይ ነው። እንደ አይነቱን ሕይወት አምላካችን ያድለን። ንስሐ ገብተን ሥጋው ደሙን ተቀብለን መንግሥቱ እንድንወርስ የእግዚአብሔር ቅዱስ ፈቃድ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም አማላጅነት የቅዱሳን አባቶቻችን ጸሎት አይለየን። ይቆየን።